መንትያነት ወይም በመልክ መመሳሰል ለአንዳንዶቻችን ብቻ የሚሰጥ ልዩ የውልደት ብሎም የተፈጥሮ ጸጋ ነው። ይህ አብሮን ከተወለደው እህት ወይም ወንድም ጋር የመመሳሰል ጸጋ በአንዳንድ ወላጆች ዘንድ እጅጉን የሚፈለግ ሲሆን፣ በተቃራኒው አንዳንዶች ደግሞ መንትያ ልጆችን ማሳደግ እጅግ ከባድ እንደሆነ ሲናገሩ ይሰማል። እነዚህ የማይነጣጠሉ በመልክም ሆነ በባህሪ የሚቀራረቡ ፍጥረቶች ታዲያ የሰውን ልብ የመያዝና ዓይንን የመሳብ ተፈጥሯዊ ጸጋ ታድሏቸዋል። ምንም እንኳን መንትዮች የመልካቸው መቀራረብ ለተመልካች ቢስብም አንዳንዴ ሁኔታው በተቃራኒው አስደንጋጭ ሊሆንም ይችላል። አልፎ አልፎ ባልተለመደ ሁኔታ መንትዮች ተጣብቀው ወይም የአንዳቸው አካል ከሌላኛው መንትያቸው አካል ጋር ተያይዞ ሊፈጠሩ ይችላሉ። ይህ ሁኔታ አሁን ላይ እየተለመደ ቢመጣም በአንድ ወቅት እንዲህ ያለ ተፈጥሮ የነበራቸው መንትዮች በርካታ ውጣ ወረዶችና ነቀፌታዎችን ያሳለፉበት ታሪካቸውም ነው። በዛሬው መሰናዷችንም ወደ ሀገር አሜሪካ ቅንተን ተጣብቀው በመወለዳቸው ምክንያት እጅግ አሳዛኝ የህይወት ዕጣ ፈንታን ለመጋፈጥ ስለተገደዱት በዓለማችን ላይ ዝናቸው ስለናኘው ሴት መንትዮች እናነሳለን። ለቻናላችን አዲስ የሆናችሁ የኤስኤን የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አይርሱ እያልን በቀጥታ ወደ ታሪኩ እናልፋለን። መንትዮች ከአንዲት እንግሊዛዊት ወጣት ከትዳር ውጪ በነበረ ግንኙነት የተወለዱ ነበሩ። ገና በጨቅላነታቸው ወላጅ እናታቸው የፈጣሪ ቁጣ ነው በማለት በገንዘብ አሳልፋ ሸጠቻቸው። በወላጅ እናታቸው የተሸጡት እነዚህ እንስት መንትዮች አዲስ አሳዳጊ ያገኙ። ሆኖም ህይወት በእጄ ብላ አልተቀበለቻቸውም ነበር። አዲሶቹ አሳዳጊዎች ትልቅ ብዝበዛና ጥቃት ያደርሱባቸው ጀመር። እንደ አውሮፓውያን አቆጣጠር የካቲት 7 ቀን በ1908 የተወለዱት መንትዮቹ ከውልደታቸው ጀምሮ የአንደኛዋ የቀኝ ጭን ከሌላኛዋ የግራ ጭን ጋር ተጣብቆ የተፈጠሩ ሲሆን ይህ ሁኔታ በወላጅ እናታቸውና በሌሎች ሰዎች ዘንድ ተቀባይነትን አሳጣቸው። መንትዮቹ ለአዲሶቹ አሳዳጊዎች ከመሸጣቸው በፊትም ተጣብቀው በመፈጠራቸው ምክንያት ተቀባይነትና ተፈላጊነት እንደማይኖራቸው ለእናታቸው በተደጋጋሚ ይነገራት ነበር። በስተመጨረሻ ግን አሳዳጊ ያገኙ። በሀገር እንግሊዝ ብራይተን ከተማ የተወለዱት ዴዚና ቫዮሌት ሂልተንን በቀዶ ሕክምና ለመለየት ተሞክሮም ነበር። ነገር ግን አንዳቸውን ለሞት እንደሚዳረጉ በማሰብ የቀዶ ሕክምናው እርግፍ ተደርጎ ተተወ። ታዲያ የእነዚህ መንትዮች ህይወት እናታቸው ከሸጠቻቸው በኋላ በጉዲፈቻ ተቀብላ በወሰደቻቸው ሜሪ ሂልተን ቤት ሀብሎ ጀመረ። አዲሷ አሳዳጊያቸው መንትዮቹ 3 ዓመት ከሞላቸው በኋላ አደባባይ በማውጣት ለህዝብ በትርኢት መልክ ታሳያቸው ነበር። ሁኔታው ግን በመንትዮቹ ለመጠቀምና እንግዳ ፍጡር በመሆናቸው ምክንያት ዝናና ገንዘብ ለማካበት የታቀደ ድርጊት ነበር። በዚያ ዘመን የተለየ አፈጣጠር የነበራቸውን ሰዎች ለትርኢት ማቅረብ ተወዳጅነትን ከማትረፉም በላይ በርካታ ገንዘቦችን እንደሚያስገኝ የተረዳችው ሜሪ ህጻናቱን በጉዲፈቻ ተቀብላ ለግል ጥቅሟ መዋል ጀመረች። በእርግጥ ሜሪ ብቻ ሳትሆን በወቅቱ ትርኢቱን የሚያሳዩት እንግዳ ፍጡሮች ተወዳጅነቱን ቢያተርፉም ገንዘቡን የሚጠቀሙበት አዘጋጆቹ እንደነበሩ በታሪክ ተሰንዶ ተቀምጧል። ሆኖም የሚደረግባቸውን ነገር መቃወም የማይችሉት ዴዚና ቫዮሌት ለትርኢቱ ሁሌም ጥንቅቅ ብለው ይዘጋጁ ነበር። ራሳቸውን በአማረ የፀጉር ጌጣጌጦች በማስዋብና የተዋቡ ቀሚሶችን በማድረግ በፒያኖና በቫዮሊን ታጅበው በተለያዩ ከተሞች ላይ ትርኢት ያቀርባሉ። የድርጊታቸው በአጭር ጊዜ ታዋቂነትና ዝናን አተረፈላቸው። ምንም እንኳን ዝናቸው በተለያዩ ከተሞች ቢሰራጭም ትክክለኛው የዝናን በትር የጨበጡት ግን ወደ አሜሪካ ካቀኑ በኋላ ነበር። በእርግጥ አሜሪካ በፍጥነት አልተቀበለቻቸውም። በጊዜው እንዲያሉ እንግዳ ሰዎች በአሳዳጊያቸው ብዝበዛ ይደረግባቸዋል በማለት አሻፈረኛለች። ነገር ግን አሳዳጊያቸው ሜሪ ሂልተን በጋዜጦች ላይ ነገሩን በማስተባበል ታማኝነት በማግኘቷ በስተመጨረሻም የአሜሪካ ምድር መርገጥ ቻሉ። ያኔ የዝና ጉዟቸው እንደ አዲስ ተወለደ። በአጭር ጊዜ ውስጥም በሀገር አሜሪካ መንትዮቹ ተቀባይነትን አገኙ። በሳምንት $5000 ይሰሩም ነበር። ሆኖም ገንዘቡን በስማቸው ከማስቀመጥ ይልቅ አሳዳጊያቸው ለግል ጥቅሟ ታውለዋለች። በስተመጨረሻም አሳዳጊያቸው ሜሪ ሂልተን ይችን ዓለም በሞት ስትሰናበት እነሱን የማሳደግ ኃላፊነት ለሴት ልጇ ተሰጠ። ቢሆንም በዴዚና በቫዮሌት ህይወት ላይ ያመጣው ለውጥ አልነበረም። እንደውም ቁጥጥርና
ጫና በዛባቸው። በተለይ የሜሪ ሴት ልጅ ባለቤት በጭካኔ ይቆጣጠራቸው የነበረ ሲሆን በዛን እድሜያቸው እንኳን ጓደኞች ለማፍራት እንዲታደሉ አላደረጋቸውም። ወደ ውጪ ሲወጡም ጠባቂዎች ስለነበራቸው ከህብረተሰቡ ሙሉ ለሙሉ ተገለው ቆይተዋል። ለእነዚህ መንትዮች ብቸኛ የነጻነት ቀናቸው ትርኢት የሚያሳዩበት ጊዜ ነበር። በትርኢቱ ላይ ከመጋረጃ ጀርባ ከሚያገኟቸው አቅራቢዎች ወይም ተዋናዮች ጋር ብሶታቸውን ይጨዋወታሉ። የሁኔታ ታዲያ የዓለም ዝነኛ የቲያትር ባለሙያ ከነበረው ሃሪ ሁድኒ ጋር አስተዋወቃቸው። በወጣትነት እድሜ ላይ የሚገኙት መንትዮች ፍርድ ቤት በመገኘት ካሳዳጊዎቻቸው ነፃ ለመሆን ሞገቱ። በዚያን ጊዜ መንትዮቹ 23 ዓመታቸው ነበር። ይህ ህይወታቸውን በራሳቸው እንዲመሩ እድል ፈጠረላቸው። መንትዮቹ ነፃ ወጡ። ከከፍተኛ ክርክር በኋላ እስካሁን ለተጨቆኑበት ጊዜያት ካሳም ተከፈላቸው። ከነፃነታቸው በኋላ የአሜሪካ ዜግነት የተሰጣቸው መንትዮቹ ሌላ አዲስ ህይወት በመጀመር ተጨማሪ ዝናና ተወዳጅነት አተረፉ። ቢሆንም አንደኛው የህይወታቸው ክፍል ቢስተካከልም የፍቅር ህይወታቸው ግን በብዙዎች ዘንድ ጥያቄ የሚነሳበት ሆነ። በየጊዜው ከሚነሱባቸው የሰዎች አሉባልታዎች መካከልም አንዱ የነበረው መንትዮቹ ከብዙ ወንዶች ጋር የፍቅር ግንኙነት አላቸው የሚለው ሐሜትን ያዘለ ወሬ ነበር። ምንም እንኳን ከፍቅር ግንኙነት ጋር በተያያዘ በየጊዜው ዴዚና ቫዮሌት ስማቸው ቢጎድፍም ይህ ሁኔታ ትዳርን ከመመስረት አላስጣላቸውም። እንደ አውሮፓውያን አቆጣጠር በ1934 ቫዮሌት ከሙዚቀኛው ሞሪስ ላምበርት ጋር መተጫጨቷ ቢታወቅም በጋብቻ መተሳሰር ግን አልቻለችም። ለጋብቻ እክል የሆነው ምክንያት ደግሞ የሀገሪቷ መንግስት እንዲህ ያለውን ጋብቻ እንደ ሞራል ደንብ ጥሰት አድርጎ ስለሚቆጥር ነበር። በተቃራኒው መንትዮዋ ዴዚ በወቅቱ ከተዋናይ ሃልኖርድ ጋር የነበራትን የፍቅር ግንኙነት ወደ ትዳር ለማዝለቅ በጋብቻ ለማሰር ቻለች። ሆኖም ባልታወቀ ምክንያት ጋብቻው ከ10 ቀናት በላይ መዝለል አልቻለም። ከዓመታት በኋላም ቫዮሌት እንደገና ትዳር መሰረተች። ሆኖም ከዳንሰኛው ጀምስ ጋር የመሰረተችው ትዳር ብዙም አልቆየም። በ2 ሳምንቱ ተጠናቀቀ። ያኔ ቫዮሌት ጋብቻው አድናቂዎቻቸውን ለማዝናናት የተፈጸመ እንደሆነ በመናገር ፍቻቸውን ለማስተባበል ሞከረች። ንግግሯ ግን ሌላ መዘዝ ይዞባት መጣ። ህዝቡ በእነሱ በመታለሉ እጅግ ተቆጣ። የመንትዮቹ ተወዳጅነትም ገጹን ለቆ ጠየመ። ዝናቸው መክሰም ጀመረ። ከዚያም በተጨማሪ ከጊዜ ወደ ጊዜ ዴዚና ቫዮሌት እድሜያቸው በመጨመሩ ምክንያት እንደ ቀድሞ ትርኢት የሚያከናውኑበትን ጉልበት እያጡ መጡ። ይህንን የተረዱት መንትዮቹ በወቅቱ እጅግ የተወደደላቸውን ቼንፎርድ ላይፍ የተሰኘውን ፊልም በመሪ ተዋናይነት ተጫወቱ። ፊልሙም እጅግ ተቀባይነትን አገኘ። ብዙም ሳይቆይ ግን ዳግም ህይወታቸው ባልታሰበ መልኩ ጠየመ። ይህ ነገር ሴራ ነው የሚሉ ሰዎችን ቢኖሩ ጉዳዩ ሁለቱን እህትማማቾች ፍርድ ቤት ከመገተር አልቦዘነም። ፍርድ ቤት የወሰዳቸው ጉዳይም አንደኛዋ ሴት የሌላኛዋን መንትዮዋን ፍቅረኛ ገላለች የሚል ክስ ነበር። ይህ ሁኔታ ሌላኛዋን ንጹህ የሆነችውን እህቷን ጨምሮ ወህኒ ቤት ወርውሯል። ይህ ታሪክ በፊልምም ተቀርጾ በመቅረብ ፊልሙ በበርካቶች ዘንድ የታየ ቢሆንም ለዴዚም ሆነ ለቫዮሌት ያስገኘላቸው ጥቅም አልነበረም። በወቅቱ የመንትዮቹ ስራ አስኪያጅ የነበረው ግለሰብ ከፊልሙ የተገኘውን ገንዘብ ሙሉ ለሙሉ ይዞ ጠፋ። መንትዮቹም በአካባቢያቸው በነበሩ የግሮሰሪ ባለቤት አዛውንት ዘንድ ስራ አገኙ። ጎን ለጎንም የድንች ጥብስ እየጠበሱ ይሸጡ ጀመር። በዚህም ሁኔታ ኑራቸውን ሲገፉ የነበሩት እህትማማቾች በ1969 ዓ.ም በአዲስ ዓመት ዋዜማ አካባቢ ዴዚ በሆንግ ኮንግ ጉንፋን ተጠቃች። በሽታው ዴዚን እስከ ወዲያኛው ይህችን ዓለም እንድትሰናበት አደረጋት። መንትዮዋ ቫዮሌትም ብዙም ሳትቆይ ተከተለቻት። ዴዚና ቫዮሌት በኑዛዜያቸው መሰረትም በአንድ ሬሳ ሳጥን ውስጥ ተቀበሩ። ከልጅነታቸው እስከ እልፈታቸው ተነጣጥለው መኖር ያልቻሉት የእነዚህ መንትዮች ህይወት የብዙዎችን ልብ ነካ። እስከ ዛሬም በአፈጣጠራቸው የደረሰባቸውን መጥፎ ዕጣ ፈንታ ለመቀየር ትልቅ ጽናት የነበራቸው መንትዮች እንደነበሩ የሚነገር ሲሆን የአንድ ወቅት የራስን የመሆንና የቆራጥነት ምሳሌ ተደርገውም ይወሰዳሉ ይለናል የታሪክ ማህደራቸው። ውድ የቻናላችን ተከታታዮች ይህንን ውብ ታሪክ በዚህ የፈጸምን ሲሆን በየጊዜው ሌሎች እውነተኛ የፍቅር፣ የወንጀል እንዲሁም አስገራሚ ታሪኮች እንዲደርሷችሁ ከፈለጋችሁ የኢሲኤን የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ ለእናንተ ተመኘን።